እና እንዴት አመሸህ ዲያቆን ፈለገ አትናቴዎስ እንደምን አለ? እግዚአብሔር ይመስገን። ፓስተር ሶፎንያስ እንዴት አለ? ሰላም ነው ወይ? ሁሉ መልካም ነው? እግዚአብሔር ይመስገን። አገልግሎቱን ትተኸው ነው ፓስተር ሬንጀር የለበስከው? ነው የኢየሱስ ወታደር ነኝ ምናምን እንደማለት ነው? እስቲ ለምን ልብሱ ላይ ታተኩራለህ? አሁን ይሄ አንደኛ መስቀያ ይፈልጋል። እንዲህ አይነት ለመልበስ የሚፈልጋቸው ኦኬ፣ ለካ እሱም አለ። መስቀያ ነኝ እያልክ ነው? ምን ነው ያው እኛ ደግሞ ገንዘብ ስላለን ከመስቀያ ላይ እያወረድን ነው የምንገዛው። የት ቡቲክ ነው ታዲያ የምናገኝሽ? ይቅርታ ሳቂ አምልጦኝ ነው። በጣም ይቅርታ ፓስተር። ደህና ነገር ፓስተር፣ እንዴት ነህ? በእናትህ እንደምን አለህ? ሰላም ነህ ወይ? እንግዲህ ሰሞኑን የተወሰነ አንተንም የተወሰነ ዲሳይፕል እንዳደርግ በጣም ብዙዎች የጠየቁኝ ነው። በተለይም ደግሞ የተወሰነ መጽሐፍ ቅዱሳዊ እይታዎች እየተቀየሩ እንደሆነ በተለያየ ጊዜ የኔን መልክቶች እኔ ያለው እግዚአብሔርን አስተኝ እግዚአብሔርን ወይ ተሰወረ እንዴ? ያ አሁን ዲስኮኔክትድ ሆነ። እሺ ሆኖ የሚፈራኝ አሮ ነው። በጣም ነው የሚገርመኝ። ምን አይነት ግሬስ እንደተቀመጠ አላውቅም። እባክህ ማንም ፈርቶ አይደለም። አሁን እዚህ ጋር ኔትወርክ ነው። ኔትወርክ አስቸገረኝ፣ አለቀ። ስትገባ አልታየኸኝም። ኔትወርክ የተቆራረጠ ነበር። ወተት ተመለስ አልኩ። ምንድን ነው አሁን ዝግጅት የተዘጋጀ ነው? በደንብ ኖርማል ነገር እኮ ነው የተዘጋጀ ነው። የሚገርምህ አንድ ኦፈር መጥቶልኛል። ያም ኦፈር ምንድን ነው እንግዲህ ጁን 14 ወይም ሰኔ 7 ላይ በጣም ብዙዎች በእኔ ስም ቲሸርት እያሳተሙ ነው ያሉት። በነገራችን ላይ ያንን ደግሞ የምታየው ይሆናል እና እነሱ እናንተ ቀጠሯችሁ 2 ሰዓት ላይ ስለሆነ ከቀኑ 12 ሰዓት እስከ ምሽቱ 12 ሰዓት ድረስ 1000 የሚሆኑ የኔ ልጆች ቲሸርት አሰርተው በዚህ በላይቭ ብዙዎቹን ያገለግላሉ ማለት ነው። 2 ሰዓት ላይ እኔ ካባይን አድርጌ እመጣለሁ። አለባበስ የሚዛለት ለየት ካባ ማለት ካባ ለብሼ በቃ ካባ ለብሼ የኦርቶዶክስ ቤተክርስቲያን ካባ ማድረግ አይቻልም። ያው በህግ ያስጠይቃል። አሁን ታውቃለህ ፓስተር፣ አልሰማሁም ነበር በህግ ያው አላውቅም ነበር አልሰማሁም ነበር ምናምን ማለት አይቻልም። ካባ ልብስ እኮ ነው ያልኩት። ምን እንዳልኩ አልሰማህም? ምን ኦኬ፣ ይሄ እንትንን ነው እቺ ቀይ ፎቶዋ እቺ ቀይ ፎቶዋን ነው ሁሌ እንደ ቤት አከራይ የምትለብሳት። አረ ለኔም አረንጓዴ ፎቶዬን አምጡልኝ። ቆይ ፓስተር ጠብቀኝ አንድ ጊዜ። ቀይ ነገር ጥሩ አይደለም። አረንጓዴ መልበስ አንዳንዴ ጥሩ ነው ፓስተር። አለባበስ ምናምን አችልበትም። ዝም ብለህ ነው ጣል ያደረከው። ወይ ፓስተር እንዳንተ ታሽቢያሉልኝ። አዎ እንዲሸነፍ አበባ ምናምን ሰጡታላችሁ ደብል ላይ። እሺ እታያለሁ። አረ የተቆራረጠው ነው። ወይኔ ልቀቅለት። ጭራሽ ቦክስ
ሶፊ ለምን አሁን አንድ ቤስት ኦፍ 3 ለምን አትገጥመኝም? አሁን አንድ ነገር ነው የማደርግልህ። አንድ ነገር ነው የማደርግልህ። እኔ አሁን አይኔ እያየ 30 ሺህ እገባለሁ። 30 ሺህ አንተ ምን 50 ሺህ ከገባ ምን አይነት ኔትወርክ ነው? እንደ ዛሬ ኔትወርኩ በጣፋ ደስ ይለኛል። 50 ሺህ ከገባህ አንተ ማለት ነው። እሺ 20 ሺህ ብር እዚሁ ጋር ትራንስፈር አደርግልሃለሁ አሁን። አደርግለታለሁ። አትሊስት ቁርስ ደህና ነገር እንኳን ይብላ። አያዋጣም። 50 ሺህ ብር 50 ሺህ ካገኘው 50 ሺህ ብር ትራንስፈር ታደርጋለህ? 20 ሺህ ብር ትራንስፈር አደርጋለሁ። እኔ እኮ እሱንም ጠዋት ደህና ነገር እንድትበላ ብዬ ነው ቁርስ 20 ሺህ ብር አስገባልሃለሁ አልኩኝ። ኔትወርኩ እንደው በተበላሸ ዛሬ ከኔ ጋር እልህ የሚያያዙ ሰዎች አሉ። 20 ሺህ ብር አስተላለ 25 ሺህ ብር አደርግልሃለሁ ግማሹን። እሺ በአንድ ፖይንት 500 ምንም በቃ እኔ ጋር ይታየኛል። እኔ እያየሁልህ ነው። እንኳን 50 ሺህ ልገባ ገና 300 ነው ያለው እኮ። ከእንደገና ይጀመራ አቋርጦ ከእንደገና አይቻልም። እሺ ከእንደገና እሺ ከእንደገና እሺ ምንድን ነው? ምን እያለ ነው? አውቆ ምን ብሎ ነው? ንገሩኝ። እኔ ጋር ተቋርጦ ነበር። ምን እንዳለ ብቻ ንገሩኝ። ይሄ ሰውዬ ምን እንዳለ ብቻ ንገሩኝ። አውቀ ነው እንዳለ ስትሪ የነበረውን ነገር እንዳለ ሰምቻለሁ። ህዝብ አታታለ ፓስተር። ምን አደረኩ? ህዝብ አታታል። ምን አድርጌ ያታልልኩኝ? ደግሞ ምን አጠፋው? እ 370 ነበርክ እንዴ አንተ? አንተ ደግሞ 3000 አንተ በ50 ሺህ ካሸነፍክ እኔም ትራንስፈር አድርግልሃለሁ። አረሪ እኔ ትራንስፈር አድርግልሃለሁ። 20 ሺህ ብር ልክላለሁ። አንተ በዚች 5 ደቂቃ ግን ኦርቶዶክሳውያን እኮ እንዳለ እኔ ጋ ናቸው። አሁን እኮ ሶፊ ተጽዕኖ ፈጣሪ እኮ ነው እንዳለ እኮ ነው እዚህ ያለው እኔ ጋ እኮ ነው ሰው ሁሉ። መች እኮ እንደው እንደምትቀየር ነው እንጂ አንተ እኮ እንዳለ ሰው ይባላል። አዎ አንተ ጋር ነው እንዳለ ያለው ሰው። ተጫወትበታል እያልክ ነው አይደል ፓስተር? ሰምቻለሁ። ምን ገና ጫወትበታል ያልከውን ሰምቻለሁ። ሰው የለም እንደ አንተ ጋር ሰው የለም መሰለኝ እሱ ጋር። እነዚህ ታብታብ እያደረጉ 50 ሺህ ሊያደርሱት ነው እንዴ? ገና ጫወትበታለሁ አልክ አይደለ? ገና እንጫወታለን። በአንተ ተጫውተን እናሳያለን ፓስተር። እስካሁን ገና እኮ እንደው በጣም ነው የሚገርመኝ እኮ እስካሁን ገና 400 ነህ ብቻ። ኤኒዌይስ ምን ነው ይታያል ቁጥሩ ያላችሁ እዚህ ኦርቶዶክሳውያን እኔ ጋር የላችሁ የሉም እንደ እኔ ጋር የኔ ኔትወርክ እያስቸገረ ነው። እኔ ጋር አላስቸገረም። መውጣት አይቻልም ፓስተር። የለም እኮ ያንተ ገና እኮ ምንም እኮ 6000 እኮ ነው። ገና እጫወትበታለሁ አልክ አይደለ?
ገና እኛ እንጮትባታለን ፓስተር እንዳረሰ ችግር የለውም 50,000 መቼም አገባም መቼም እኔ ደግሞ የሆነ ሪሰርች መስራት የምፈልገው ቁም ነገር ለጌሙ ቀን ማወቅ የፈለግኩትና እኔ ያዘጋጀው ድብቅ ጦር አለ እስቲ ምን ላይ ማን ካንተ ጋር እንዳለ ዝም ብሎ እዚህ እኔ ጋር መጥቶ ፈለገ ተጽዕኖ ፈጣሪ ይላል የት አለ ምኑ ጋር የት አለ ይሄ ራሱ እኮ ቀል አይደለም እኮ ፓስተር ይሄ ራሱ እኮ ቀል እኮ አይደለም የት አለ አንተ ጋርስ እስካሁን እኮ ከአንድ ሻል ሞላህም እኮ እስካሁን እኔ እኮ አላልኩም እኮ እኔ እኮ አንተን ነው እኮ እኔ ጋር ምንም እኮ ለመሙላት እኔ እኮ ነገር ያለው የድብቅ ጦር አዘጋጅቼ ምን እንደማደርግ አሳያለሁ ብያለሁ እኮ እኔ እኮ 50,000 20,000 ገባለሁ 1,000 አላልኩም እኮ አንተ ግን በኮንፊደንስ ልክ ከጀርባ ሰዎች ያሉ ነው የምትመስለው 50,000 ገባለሁ አንተም 25,000 ብር ታስተላልፋለህ አልከኝ ማለት ነው በህይወት ደስተኛ ነህ ፓስተር አየኔ ምን ያህል ተጽዕኖ አንተ ላይ እንደምፈጥር አየው አይደለ ከ6,000 እንኳን ማለፍ አትችልም ምን አይነት ተጽዕኖ ቆየው ከ6,000 አታልፍም 4,000 ሰው አለ አንተ ጋር 450 ሰው ነው ያለው እንዳለ ሶፊ ተጽዕኖ ፈጣሪ ኔትወርኩ በጣም አስቸጋሪ ነው ዛሬ እንዲህ ላድርግልህ 3 ጨዋታ ላጫውት አሁንም እድል ልስጥ 20,000 መሙላት ከቻልክ 20,000 ተው 50,000 ለዘላለም መሙላት 20,000 መሙላት ከቻልክ 10,000 ብር 3 ያስተላልፍልሃል ማለት 30,000 ብር ጠዋት አንተ ለፈለከው ለራስህ አይደለም አልፈልግም ብሩን ትራንስፈር እንዳታረግልኝ 50,000 ግን አሸንፈኝ ያሳያሉ አልፈልግም ኦኬ ለምሲ አልፈልግም እሺ ጎይድ ጋይስ እኔ በንብርክክ እየሄድኩ ማለት ነው አንተ 50,000 ከደረስክ እኔ በንብርክክ እየሄድኩ የምለው ሰርፕራይዝ ያደርጋል ምን እንደምል አንኤክስፔክትድ ነገር አልነግርህም እንደ ምን አይነት ማን አጠገብ ቢሆን እንደዚህ ትምክትና እንትን ያስከው ትምክት አይደለም እኮ ይሄ ታዲያ እንችላለን ይሄ እንችላለን ይሄ ትምክት አይደለም የምን አካኪ ዘራፍ ማለት ነው ደግሞ አትጩ የተኛ ሰው አይደል ድምጽን ቀንስ አውራ እኔ ጋር ሌላ ሰው ጋር ጩ እኔ ጋር እንዳትጩ ቱቦ እኮ የኔ ነው አንተ የሰጠኝ ቱቦ አይደል የራሴ ቱቦ እኮ ነው አይ ቱቦ እንደተከፈተ እኮ ሊዘጋም ይችላል ጋይስ ግላቡን ተጠቀሙትና 50,000 ነው መግባ 50,000 ገብተን እናሳየው እሺ ቶሎ በሉ እኔ ለ50,000 ከገባ አንተ እንደዚህ ቁጭ ብዬ እንቅልፌን ተኛለሁ ፓስተር ቆይታል እኮ አንተ ከተኛ ኧረ ተወዳት ለመሰለ እንደዛ አልኩ እግዚአብሔር ሰው በጣም እኔ የሚደንቀኝ አንድ ነገር እንዴ የሚሰጡ ጊፍት ራሱ ምን አይነት ነው እኔ እኮ ለጌም ለየሆነ ቀን ያስቀመጥኩት መግባት አለብን ይኸውላችሁ ይሄንን ፓስተር ግን ተውት ይሄን የመሰለ ሰውን በዳዴ ማስኬድ ራሱ በሰሜት ያስጠይቃል ግን 50,000 ገብተን እናሳየዋለን ቶሎ በሉ እሺ ቲም ወርክ ማሳየት ብቻ እንደማትገባ ነው እኮ የምነግርህ እኔ 50,000 እኔ እኮ ኮንፊደንስ ነው የሚገርመኝ አንተ ጋር ያሉ ሰዎች ምን አይነት ናቸው መሰለ ፈለገ ተጽዕኖ ፈጣሪ ከዚህ ያለፈ አሻራቸው እስኪደክማቸው ከመጻፍ ውጪ አንተን 50,000 ማንም ሰው አስገባም እኔ የጌሙ ቀን ስንት ሺህ ገብቼ እንደማሳያ ያሳያል
455 ኮይን እንትን በለክ 1000 ያልሞላ ሰውዬ አሁን ትሪፕል ነው ይወላችሁ። ሁላችሁም 50 ሺህ እንዲሞላ ማድረግ አለብን። እሺ እኛ ፓስተር ቸኩለ የተናገርካቸው ብዙ ነገሮች አሉ። ብዙ ነገሮችን አይተህ ተምረህ ትወጣለህ። ሌላ ጊዜ ቸኩሎ መናገር አሁንም ቃሌን ለዘላለም አላጥፍም። 25 ሺህ ብር አስተላልፍልሃለሁ። አልፈልግም፣ እኔ ገንዘቡን አልፈልግም። ለፈለከው ቻሪቲ ስጥ። ባለፈው ቆይ ባለፈው አንተን አቅፎ የሆነ ነገር ሲናገር የነበረው አዲስ ቸርች የከፈተው ላይሰንስ የከፈተው ልጅ ለሱ ትልክልኛል። አሁን ትሪፕል ነው። አንድ ጊዜ ፓስተር ድምፅህን ቀንስ በእናትህ። ትሪፕል ነው ጋይስ፣ ቶሎ ቶሎ በሉ። 50 ሺህ አስገቡ፣ ቶሎ በሉ። ትሪፕል ነው፣ ቶሎ በሉ። አሁንም 50 ሺህ ኦ ማይ ጋሽ ይላል ፓስተርዬ። አይን ፍጥጥ ጥርስ ግጥጥ ጋይስ ቶሎ በሉ። 50 ሺህ ግድ መግባት አለበት። ትሪፕሉን ተጠቀሙት። ወይኔ ፓስተር ቶሎ በሉ፣ ቶሎ በሉ። 10 ሺህ ነው የቀረን ተወዳጆች፣ 10 ሺህ ብቻ ነው የቀረን። ጂሰስ 10 ሺህ ብቻ ነው የቀረን። ቶሎ ቶሎ በሉ። እመቤቴ ማርያም ፓስተርዬ አረ ፓስተርዬ አቸኩል ብያለሁ አላልኩ? ለነገሮች አቸኩል። ችግር የለውም ነገ ሪከርዱን ታየዋለህ ፓስተርዬ፣ ችግር የለውም። ብሩንም እንዳልክልኝ ምንም ነገር አልፈ አይዞ፣ በዳዴ የማትሄድም። ሪከርዱን ነገ ታየዋለህ። ሰዎች ስክሪንሻት አድርገው ይልኩልሃል። ምኑን ጌም እኮ የተጫወትን አይደለም እኮ አሁን እኮ እኔ 50 ሺህ መግባት አችልም ስላልክ እኮ ነው። አሁን ይኸውልህ 50 ሺህ መግባት አችልም አልከኝ እንዴ? 50 ሺህ መግባት ለኔ ቀላል ነገር ነው። የጌሙ ጭራሽ ፓስተር አንዴ እያካፋ ነው። ቆይ አንድ ጊዜ እያካፋ ነው። አንዴ ያልኩትን ስማ። ጁን 14 ሰኔ 7 በስክል ትጋጠመኛለህ አውቃለሁ። አሁን ግን እኔን ምን አልከኝ ፓስተር? 50 ሺህ መግባት አችልም እንዳለ ኦርቶዶክሳውያን ዝም ብሎ ፈለጋትናት ውስጥ ተጽዕኖ ፈጣሪ ይሉሃል እንጂ አንተን በምንም ታምር 50 ሺህ አያስገቡም ነው ያልከው። ይሄው 50 ሺህ አለቀ። የት ሁላችሁም ፓስተር ሶፊ ጋር አይን ፍጥጥ ጥርስ ግጥጥ እያላችሁ ጻፉለት ፕሊስ። አዳምጣ አዳምጣለሁ። አለበለዚያ ሚዩት ነው ማድረግ አለበለዚያ ዝም በል እና የተነጋገርነው ምንድን ነው? 3 ጨዋታ ለቃሌ ሟች ነኝ። ለቃሌ ሟች ነኝ። ሶስት ጊዜ አጫውታለሁ። 3 ጊዜ 50 ሺህ ከገባህ አንተ አልኩ 20 ነው ያልከው። 25 ነው 20 ነው ያልከው አይደል? እሱ ቅድም አልፈልግም አልክ። 3 ጊዜ 50 ሺህ ከገባህ እኔ 25 ሺህ ብር ለፈለግከው ቻሪቲ ለራስም ተጠቀመው ቁርስም ብላበት እሰጥሃለሁ አልኩ። ቃል እኮ ነው። አንድ አለ ወይስ ተቋረጥኩ? አለ አንድ 50 ሺህ ሞልታል። አሁን 50 ሺህ ካልገባ ተፋረሰ ማለት ነው። የመጀመሪያው 50 ሺህ የገባውም አይሰራም። አሎ ተወዳጆች አይሰራም። እሺ ነገርኩ። 3 ጊዜ 50 ሺህ ካልገባህ አይሰራም። እኔ ጋር ያላችሁ ሰዎች ቆይ እኔ ጋር ያላችሁ ሰዎች አሁን የምታደርጉትን ብቻ አድርጉ። ታብታብ አድርጉና አሁን ትሪፕል ነው። ትሪፕል ስለሆነ አንበሳ አይቻልም። ለጌሙ ቀን ነው የሚቻለው። ጀስት እንድናሳየው ብዬ ነው። አስጀምረው
ምኑን ላስጀምረው? ጌሙን አልሞላውም። 50 ሺህ ብለህ ልታፍር ፈልገህ ነው እንዴ? ኦልሬዲ ተጀምሯል እኮ 4,000 ነው 5,000 ገብተሃል። እኔ እያሳየኝ አይደለም፣ እግዚአብሔርን እያሳየኝ አይደለም። ምንም እንዳታፍር። አሁን እያሳየኝ አይደለም። ለኔ የኔ ወዳጆች ፈለገ ጋር ትሄዱና አይን ፍጥጥ ጥርስ ግጥጥ ትሉታላችሁ። ሄዳችሁ አይን ፍጥጥ ጥርስ ግጥጥ በሉልኝ። ቴንክ ዩ። ይኸው እንደውም ፖዝ አድርጎ አይኑ ፍጥጥ ጥርሱ ግጥጥ ብሏል። እኔን በክፉ አታንሳ። እፎይ 3 ደቂቃ ነው የቀረችው። አይቻልም። ከእንደገና አይቻልም። አይ እየታየኝ አይደለማ። እየታየኝ አይደለም። እግዚአብሔርን እየታየኝ አይደለም። ምንም 5,000 ምናምን ይታያል። አልታየኝም። አይቻልም። እግዚአብሔርን አልታየኝም። 5,000 ምናምን ያው 6 ይታያል። እግዚአብሔርን አቋርጠውና ከእንደገና ላክልኝ። አይቻልም። ከፈለክ ይሄንን ከሞሉ 50,000 ይምዱ፣ ካልሞሉ ሰዓት ስለሄደ 2 ደቂቃ ስለቀረ ይታያል። አሁን ፈለገ ጋር ትሄዱና ፈለገ ተጽዕኖ ፈጣሪ የሚለውን ትተውና አይን ፍጥጥ ጥርስ ግጥጥ በሉልኝ ይሉና ኦኬ። ትሪፕል ነው ጋይስ፣ ትሪፕል ነው። እኔ ትሪፕል ብለው ጽፋችኋል። ትሪፕል ከሆነ ትሪፕል ተጠቀሙበት። እኔ ስለ እውነት ነው የምላችሁ፣ ምንም እየታየኝ አይደለም። እኔ እንጃ፣ እኔ ምን ነው አላውቅም። ኔትወርክ ዝም 2 ደቂቃ ነው የቀረች። አለቀልህ። ገና ነው። ምንም ገና አይደለም። 1 ደቂቃ ከምናምን ነው የቀረ። አልታየኝም። የቅድሞ 50,000 በዜሮ ነው የምጣፋው። የለም ገና ነው። ደግሞ ግላቭ ምናምን ሲሰጡ በሌላኛው አካውንት መተኔ ጋር አበባ ትስጥ ፓስተር ከምር እያየሁ፣ አለበለዚያ የጌሙ ቀን እኔም አበባ እንዲሰጥ እንትን እንዲሉ አደርጋለሁ። ሆነ እንዴት እንደማደርግ ምን አይነት ሰራዊት እንዳዘጋጀውባ አልገባም። አይን ፍጥጥ ጥርስ ግጥጥ አለ። አይን ፍጥጥ ጥርስ ግጥጥ ጣፉ። ሂዱ። የማን እየፈጠጠ እንደሆነ ቆረብ እያያለ ጋይስ፣ ቶሎ በሉ። የቅድሙ በዜሮ ነው የሚዘው አይደለም የሚባል ነገር የለም። ካልገባ 50,000 ካልገባ አልገባም ነው። ቶሎ በሉ። ካልገባ አልገባም ነው። እንገባለን፣ እግዚአብሔርን እንገባለን። 3 ጊዜ መግባት አያቅተን። ይሄው አለቀ። 50 ምናምን ሰከንድ ነው የቀረው። ቴንክ ዩ ጋይዝ። እሺ ተጽዕኖ ከዚህ በኋላ ፈለገ ችግር ፈጣሪው ነው የምትሉት። ችግር ፈጣሪ ፈለገ ችግር ፈጣሪ እያላችሁ ጻፉ። የለም ኧረ ፓስተር ተው። ኧረ በእናትህ ከሰማይ የሆነ ነገር ቢመጣም አትሞላም። በቃ የለም ፈለገ ችግር ፈጣሪ እያላችሁ ጻፉ። እሷን ፖዝ አድርጓል። ችግር ፈጣሪ እያላችሁ ጻፉ። ችግር ፈጣሪ እያላችሁ ጻፉ። 20,000 የቀረን ተወዳጆች፣ 20,000 የቀረን። ዳን መቼ አለቀ? አለቀ። እኔ ስንት ነኝ? 28,000 29 ነው። 28 ዳን። አንድ ቻንስ ነው የምሰጥህ። ሂድ። ቅድም በኔትወርክ ምንም እኮ ቻንስ የለውም። ወረድ ያደረገን እኮ ሳይተናል። ፓስተር አልተደረገም። የለማ ቅድም ኔትወርክ ምናምን ስላልክ ነው ቻንስ ሰጠው እኮ በኔትወርክ። የቅድሙማ ሆኗል። አይ የቅድሙ ሆኗል። ኦልሬዲ ድል ነስተናል። እግዚአብሔርን ሆኗል እኮ በኔትወርክ ምክንያት ስላሳበብ። ሁለተኛው በኔትወርክ ምክንያት ስላሳበብ ፓስተር ችግር የለውም። በዚህ አጋጣሚ ሁላችሁም ጁን 14 ሰኔ 7 በኢትዮጵያ ከምሽቱ 2 ሰዓት ወንድማችን ፓስተር ሶፎንያስን
የዛን ቀን እነማ ከነጋ እንደሚሆኑ በእናትህ ተጠቅተው ኦርቶዶክሳውያን፣ ፕሮቴስታንቱ፣ ጆቫ ዊትነስ፣ ሐዋርያት፣ ሙስሊም፣ ዋቄ ፈታዎች በሙሉ ከዛስ የአርሰናል ደጋፊዎች። ምክንያቱም እንግሊዝ ነው መሆኑ የዛን ቀን ጁን 14 ዩኬ ነው መሆኑ ዩኬ እንግሊዝ ነው መሆኑ። ስለዚህ እዛ ዩኬ ላይ የአርሰናል ደጋፊዎች በሙሉ ወደ እኔ ነው የሚመጡት። ምን ልበል? ስለዚህ እኛ ጋር ያለው እናንተ ጋር ካለው ይበልጣል። እኛ ጋር ያለው እናንተ ጋር ካለው ይበልጣል። ፓስተርዬ ምንም እንዳታስብ። ማንንም ይዘህ ልመጣ ትችላለህ። ሁሉንም በፍቅር እንማረካለን፣ እንገዛቸዋለን። እኛ ጋር ይመጣሉ። እመነኝ። የአንተ ተጽዕኖ ፈጣሪ እንደው አንበሳ ቀርቶ ትንሿን አንበሳ እንኳን ያሆነ ያወርድልህ። ሁለት ያጫውቼ አለ አንበሳ ማየት ከፈለክ አንበሳም ይወርዳሉ። እግዚአብሔር እኔ ምን አለ መሰለህ፣ እኔ ባንተልህ እኔ አሁን አለ አይደለ ጊፍተሮችን እንዳናረክም በሚል እንጂ የትኛውንም አይነት ነገር በነገራችን ላይ ሁሉ መጠቀም እንችላለን። አንተ አንበሳውን ከወረደ ማለት ነው አንድ ጋላክሲ ቶሎ በሉ አርፋ አንድ አበባ ትሪፕል ነው በል ደከም ትሪፕል ነው ብለህ እስቲ አንተ በባዶ አንድ አንበሳ ይወረድ አንተ ጋር። እስቲ አንድ አንበሳ ይወረድ አንተ ጋር። የኔን ጊፍተሮች እንዴት የናካቸው ፓስተር አልገባኝም። አይበቁም ነገር እግዚአብሔር እውነቴን ነው እንዴ። ምን ፈጥረህ አንተ ምን ፈጥረህ እኔ እንኳን ተጽዕኖ ፈጣሪው እንዳንተ አላወራው። አይ ፓስተሪ እኔ በጣም አዝናለሁ። እንዳለ እኔ ጋር ይኸው አንተ ጋር እንዳለ አበባ በአበባ ችግኝ ይመስል እንዳለ በአበባ ነው መከራ ይበል። አንተ ጋስ እኔ እኮ ተናግሬያለሁ። እኔ ጋር ዛሬ ማንም ሰው እንዳይመጣ ብያለሁ እኮ። እኔ ጋር እኮ ብያለሁ ትላችሁ ማንም አይሰጥህም ፓስተር በቁም ነገር። እኔ አልልም አሁን ምክንያት አለኝ። ማንም ይኸውልህ ገና በማሟሟቂያ ፈለገ አትናትዮስ በዚህ ያክል ነጥብ የሚያሸንፍ ከሆነ ኢማጂን ፓስተር ይሰማል። እዛ ጋር ተሳስተሃል እያልኩ ተሳስተሃል። 17,000 ገብታል በመከራ ፕሊስ። አንተው ጋር ያሉ ፕሮቴስታንቶች ራሳቸው ፈለገ አትናትዮስ ተጽዕኖ ፈጣሪ ያሉ ይጻፉ ፕሊስ። ከኛ ቤት ማንም አይልከም። አንተ ጋር እየመጣ ማንም አይልከም። እዛው አንተ ጋር ያሉት ብቻ ይጻፉ። አንተ እኮ እኔን ገና ስተረስ ትቃጠላለህ እኮ። እንደው አንበሳ አንድ ሰው እንኳን ቢያወርድልህ ማለት ነው። በጣም ነው የማመሰግነው አብሺ። ልንገርህ አንተ ጋር በጣም ነው የማመሰግነው። እሺ አንድ አንበሳ ቢወርድ አንድ አንበሳ ቢወርድ ማለት ነው የፈለግከውን ነገር አስደርገኝ እኔ እሺ እልሃለሁ። ምን አልገባኝም። ወረደ እኮ ይኸው አንድ አንበሳ። አላየሁም እኔ ምንም ነገር የለም። እኮ ያው የዳነና ያልዳነ ሰው እኩል አይደለም የሚያየው። ፓስተሪ እኛ ጊፍተሮቻችን አናደክማቸውም። አንድ ሰው የለህም። ኤኒዌይስ በጣም ነው የምናመሰግነው የኔ አባት። ጁን 14 ሰኔ 7ን በደንብ ይሄንን ፓስተርን እስከሚያስነጥሰው ድረስ ልኩን እንደምታስገብልኝ አምናለሁ። እኔ ምን ፓስተር የአንተ አይን የብሉይ ኪዳን ነው የአዲስ ኪዳን ነው? አልገባኝም። እንዴት ነው የሚያሳየው? መነጽሩን ስጠኛ። ትክክለኛ መልስ። ለካ መነጽር ያስፈልጋል። መነጽር ይፈልጋል። ያለ መነጽር ዝም ብለህ ጠይቃለህ። እንደዛ ብሎ ሙድ አልያዘብንም። ይችኛዋ የብሉይ ኪዳን ነች አለ፣ ይችኛዋ የአዲስ ኪዳን ነች። ፓስተር የአሁኑ 100 ምናምን ሺህ የቀደም 50 ሺህ ኦልሞስት 3 ጊዜ 50 ሺህ አሸንፈናል። እኔ አንድ እድል እሰጥሃለሁ በቁም ነገር። አሁን ግን ቆይ እግዚአብሔርን ኖ አሁን ማልገጥ አይቻልም። አይደለም አትረብሽ። ሶስተኛ እኔ ነኝ እድል የሰጠው። በቃ እሺ እርሳው። አሁን 50 ሺህ ከገባ
እኩር ሰው ሽቶ እንዴ እኔ ደግሞ ጸጉሬ ሳሳሰው እንደው እኔ መግባባት አልችልም። እንደው በደንብ አዳምጠኝ ፓስተር እኮ ያንተ እኮ ሐሳብን የሳሳብኝ። እሺ በቃ እሺ አንተ ትክክል ነህ። እኔን አዳምጠኝ። አሁን እግዚአብሔርን የተሸነፈ ይዘምራል። ካሸነፍኩ እኔ የምፈልገውን ዝማሬ አዝምርሃለሁ። ካሸነፍኩ አትበል። አንበሳ ካየው ይኸው በዚህኛው ስልኬ አንተ ላይቭ ላይ ገባለሁ። በዚህኛው ስልኬ ላይቭ ላይ ገባለሁ። ይኸው ፓስተር ኦይ ይኸው አንተ ጋር ገብቻለሁ። አያለው በእውነት ቅድም አላየሁም። እኔ ጋር ዋይ መጣ ምን አላውቅም። አንተ ጋር አንበሳ ከወረደ ሳታሸንፈኝ አንዱን አንበሳ አይቼ የፈለከውን ቅጣኝ። ትዘምራለህ። እግዚአብሔርን የፈለከውን ጌታን በል። ጌታ ምስክር የፈለከውን ሁላችሁም ሀብትሽ የፈለከውን ይኸው እያየሁ ነው። እንዳታጭበረብር በራስ ስልክ እንዳሰጥ እያየሁ ነው። ተከታተል። ምንም ችግር የለውም። ተከታተል። ችግር የዳነና ያልዳነ ሰው የሚያየው እኩል አይደለም ፓስተርዬ። ምንም ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየሁ ነው። ይኸው እያየሁ ነው። አዎ የእመቤታችን ዝማሬ አቤት ዛሬ አቤት ዛሬ እንዴ ይታያል ፓስተርዬ። ምን እግዚአብሔርን ስነ ስርዓት ጌታ ምስክሬ ብለሃል ብያለሁ እኮ አልካድኩም እኮ ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይኸው እያየሁ ነው። ይኸው የታል? ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ቆይ አዙረው ወደ እኔ። የራስህ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክህን እንዳታነሳው። እዚሁ ጋር እንዳለቀጥሉ ፕሊዝ። ስልክህን እንዳታነሳ ፓስተር። አላነሳም። እሺ ተከታተሉ። ሀብትሽ እንዲህ አይነት ውርደት በዘራቸው ያደረሰ ኧረ ዛሬ ቀን ጉርፈላ ዘንድሮ እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ከዚህ በኋላ ካለ ይኸው ያንተ ጋር ነኝ። ጋይስ ቶሎ በሉ። ሀብትሽ ፓስተር እጄን እንዳታንቀሳቀስ እዛው። ይኸው ተወዳጆች አንድ ጋላክሲ በቂ ነው። ቶሎ በሉ ጋይስ። ወይኔ ቆይ እኔ እኮ አልክድም እኮ። እሺ ቆይ አርፈ ኮፍያን ተከናነብ። ፓስተር በእናትህ ዝም በልና ተመልከት። ዝም በልና አሁን ስልኩን ከሱ ጋር እንዳታንቀሳቅሰው። ወይኔ ጉዴ! ሀብትሽ እንዳልክ ልትሞት ነው። ሌላ ሰው የለም። ፓስተር ድመት ናት እኮ። በል ጌታ ምስክሬ ብላል። እኔ አልሰማም አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን ምታፋፍ በዚህ ማፋፈር ይሄ ቀጠሮ ጌምን በፍጹም አንተ ማትሆን ሰው ነው ማለት ነው። እግዚአብሔርን እውነት ነው። ምክንያት መቻፈርኩ እኔ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ በየ ምን አይነት መንፈስ ነው ያለብህ ፓስተር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው። ታዲያ ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ጌታን አላውቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ የምን እንትማ እኔ ግን ድመት ነው ያየሁት፣ የሆነች ቢጫና ነጭ ፓስተር። እሺ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ይዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከው
እሺ አንዴ የእውነት ነው በጣም ምትወድ ግን አንተ ምትወደውን እኔ አላስገድድህ አንተ ምትወደውን አንድ ዝማሬ ዘምርልህ አይዞ ፓስተር አይዞ ግን እኮ ድመት ነው ያየሁት እውነቱ አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል አሁን ወደ ዝማሬው ዘምርልን ፕሊስ ድመት ነው ግን እኔ ያየሁት እኮ ዘምርልን ፓስተር ዘምርልን ቤተሰቦቻችን እናክብራቸው ፕሊስ ዘምርልን ፓስተር ድኩላ ሰተው አንበሳ ነው ብለህ ታታለኛለህ ለምን ተኩላ አይሆንም ድኩላም ይሁን ተኩላ ፓስተር ዘምር ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ ኦኬ ዘምርልን ፓስተር እሺ ዋው ይከብዳል እውነት ነው ፕሊስ ዘምርልን እሺ አንተ ጋር ስንት ሰው አለ 800 ሰው 1000 ሰው ይግባ ገብቷል ዘምርልን ሳቱን የዘመርኩ ምን እንደሚመጣ አንጨምራለሁ ምን እንደሚመጣ እሺ ዘምርልን እኔ የዘመርኩ አንበሳ ከወረደ ቆይ ይባል አሁን የለም በመጀመሪያ ዘምር እኮ አይ ቆይ አሁን እንደዚህ ቢባል የለም አሁን መዘመር ብቻ ነው በቃ ተሸንፋል ዘምር በመጀመሪያ እኮ ገባኝ እየዘመርኩ እያለ ሌላ እኮ ድል ልስጥ ብዬ እኮ ነው ሌላ አልፈልግም እኔ ጋር ስለሚወርድ ነው አንበሳ እኔ ጋር አይወርድም አንድ ቻንስ ልስጥ አንድ ዲል ነው እሺ አሁን አይደለም መዝሙር ትዘምራለህ ሌላ ልዘምር እኮ ነው አይደለም ልዘምር እኮ ነው እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ አንተ ጋር አንበሳ ከወረደ ግን እደግማለሁ ዘምር ሻውን ዘምር ተደግማለህ በርቀቱ ዘምር ችግር የለውም ዲል ነው ጀምራው በቃ ቀጥል እኔ ጋር ከወረደ ያለው ስክሪንሾት አደርጋለሁ ቀጥል ለምን አቆምክ እንዳትለኝ ዲል ነው ኦሬዲ እኔ ቀጥል ዘምራውን እሺ ዘምር ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ ዘምር ስለመድኃኒዓለም ፓስተር እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታረጉኛላችሁ አንዴ ታረጉኛላችሁ ማንንም ሰው እንዳይሰጠው ዘምር ፓስተር ዘምር አስተካክል አንተ ጋር የሆነ ነገር መጥቷል እኔ ጋር ዝም ብለው ኦኬ በለው ከዚህ በኋላ ስልክ እንዳታሳይ ሪካርድ ምናምን እንደዚህ አድርጋ ታሳይ ኦኬ ልበለው አልኩት ዲስኮኔክት ይለኛል አይልህም ጌታን አለኝ ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው ካንስል አልኩት በቃ ይበቃል ላይሰንስ ታወጡ ምንድነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ ፓስተር ይሻርፋል ዘመረልን እኔ ጋር ተዘጋጁ ሀያላን እኔ እንዳቋርጥ ታረጉኛላችሁ ዘምር ፕሊዝ ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ
ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊስ ዝም ብለህ ዘምር ስለፈጠረ አምላክ። የሆነ ሰውዬ እኮ እስክስታ ነው የወረደው። ኢሞጂ ልከውልህ ነው። ዘምር በል ዘምር። እኛ የ598 ኮይን አንበሳን ያቀር ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ በጣም ነው የሚያምርብህ ፓስተር በእውነት። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ላንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ። አንተ የምትቀበለው እኔ የሚበልጥ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝማታል እንዴ ፓስተር የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። እኔ ምን ፓስተር የገዛውን ሻርፕ ጽሁፉን አንብበን የገዛው አላነበብከውም አልተማርክም አላንዱ አንተ ዝም ብለህ የማህበሩ ተላላኪ ነህ። እኛስ እንዳንጠቆር ጽሁፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድ በቁም ነገር ምንድነው የሚለው ሻርፕ ላይ ያለው ጽሁፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። አረ ቡርቴ ኢንዶሚኒ ነው የሚሰራው ጠዋት ፓስተር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት ከባድ የሆነ ፊልም ያለን። በነገራችን ለኛ ኦርቶዶክሳውያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ እግዚአብሔር መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባላገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። እናታቀም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። አይተዋል ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሏል አለ። ከታዲያ እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ
አንዱ እንግዲህ ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው እኔ የገረመኝ የእግዚአብሔር የመልሱ ፍጥነት እዲ 120 ቢሊዮን በስማ ቦሌ መድኃኒዓለም እኮ አልፈጀም እኮ በጣም ይገርም ነገር ፓስተር አይደለ በጣም ቁም ነገር ድንገር ወንድማችን እንዲያቆም ፈለገ እንዲሁም አንተ ጋር የሚያሉ እዚህ የሚያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ የምሰራው አዳምጣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠር ነው እኮ ገና አሁን ነው። ስለዚህ ለምንድን ነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። ንግድ አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ነው እንዴ? የንግድ ፈቃድ እኮ አይደለም፣ ላይሰንስ ነው። ላይሰንስ ነው። ሁሉም ላይሰንስ አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንዴ አላት። የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን በመንግስትን አክብራ ነው የምትሰራው። ኧረ ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ፈቃድ አለውታም ላይሰንስ የለም። አይ አጣራ ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለህ፣ ችግር የለም ጠይቅ እና ጠይቅ። ዞሮ የለም እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምንድነው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔን ነው ልትወቅስ የሚገባው። በኢትዮጵያ አይደለም በኢትዮጵያ እኔ ማንም አጠፋ አላልኩኝ። ቆይ አይደለም እኮ ለዛ ነው እንትኑ ነው መውሰድ ያለብን። እኔ ትወክላለህ አላልኩም። 120 ቢሊዮን አይደለም እኮ እንደ እኔ አሁን እኔ አላልኩኝም እንዴ። አሁን ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። እኛ ጋር አሁን ለምሳሌ ስንት ደርስ ፓስተር እኛ ጋር አይደለም። ተስፋ ቁረጥ እኛ ጋር ወደ ኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደ ኋላ ራቅ በል እስቲ ፓስተር። ትንሽ ወደ ኋላ ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምትወራው ፓስተር። እኔ እያልኩ ያለሁት ምንድነው መሰለህ? አዎ እንደሱ ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት
ፓስተር እርሱ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን ለኦርቶዶክስ የሆኑ ሰዎች እንዲህ ባትሏቸው ለምን መሰለ ፓስተር፣ ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘው ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። እነ ፓስተር ቆይ ልጨርስ እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ነው አንተ! እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰው ሜንሽን ያደረጉት ለምንድነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሎ አልተባለኩ። አረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዘማተር አያሳስብም። እኛ 42 ሚሊዮን ገባ ማለት ላይቭ ላይ ግን 100,000 ሰው ይገኛል እኛ ጋር አለቀ። ጁን 14 እኮ እኛ ጋር ታየዋለህ። ላይቭ ላይ 100,000 ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ወቅ አይ ምናልባት ምን ያደርጋል 3000 ሰው ምናልባት ልንገርህ የጌሙ ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥራለሁ። እኛ ይመለከታል። እኛ ደግሞ ስራቸውን አንነቅም የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንነቅም። በምንም አይነት መልኩ የሚመጡትን ሁሉ እናስተናግዳቸው። በነጥባችን አይስቱ ፍቅር አይቆጠርም ነው ያልኩት። አይቆጠርም። ነጥባችን ነው የሚቆጠረው። አንበሳ ነው የምንቆጥረው። በቃ በዚህ የምትታዘቡ ሰዎች አላችሁ። በዚህ ፍርሃት ካሁኑ አንቀጠቀጠ እንደዚህ አርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ ነው በቃ አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳ አንተን ቤት ስቆጥር አልቀመጥም። ነጥባችንን ያስቀምጥልናል። ይሄው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔን በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት ኦፍ 3 ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ ይባል ነገር አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ ለምን ጓደኞች ቆይ ምን ይላል? ምን ይላል? አሃዱ ባንክ አመሰግናለሁ። መቀጠል ይችላል። አስብ ፓስተርዬ ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለከው ልንገርህ። አንተ ማድረግ የፈለከው ምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም። ፓስተር አትችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወገ ይሁን። አሜን ብለኛ አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላም አይደለም ፉከራም አይደለም። ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም።
የምንጫወተው ቤስት ኦፍ 3 ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁን ብለህ አንተ አንበሳ ስለሆነ ቆጥረህ ያልከው አንተ 9 አንበሳ ካገኘ ኦልሬዲ ነጥብ ከፍ ብሏል። በቃ እንገናኝ። ስለዚህ አይደለም በጌታ በኢየሱስ ስም የተወጋ ይሁን መንፈስ ነጥብ አለቀ። ነጥባችን ይዳኘናል። ቤስት ኦፍ 3 ነው። ማን ድል ነስቶ ወጣ ከዛ በኋላ የምናየው ነገር ይሆናል። ፓስተር እና እግዚአብሔር ካንተ ጋር ይሁን። እኔ እንጂ አይ ዶንት ኖ እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይ ዶንት ኖ። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባህ? ፖለቲካ አገባህ። ሁሉም አንድ አይደለም እንዴ? ምን አልኩኝ? እኔ አንድ አይደለም ምን ተናገርኩ? በቃ እኔ ከወንጌል አማኞች ጋር ነው ዲኖሚኔሽን ምናምን አትበል። ከወንጌል አማኞች ጋር እኮ ወንጌል አማኞች የሚባሉት እኮ በቃ ወንጌል አማኝ ብለህ አብያተ ክርስቲያናት ናቸው። ከእነሱ ከየትኞቹ ጋር ነው አንተ ብረት የምታደርገው? በቃ ከወንጌል አማኞች ጋር ከወንጌል አማኞች ጋር ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ። ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ። ከወንጌል አማኞች ጋር ነኝ ብረቴ። የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ህብረት ማረገው። ከወንጌል አማኞች ጋር በቃ ተስፋ ቁረጥ። ፓስተር እግዚአብሔር ካንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይ ዶንት ኖ እኔ አሁን ልዩነት እንዳይፈጠር ብዬ ነው። እኔ አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም መሰረተ ክርስቶስ ወይኔ አሁን እኔ ያልኩት ሌላ እኮ ነው። አትበል። አያገባም መሰረተ ክርስቶስ ቃለ ህይወት አያገባም። በቃ ምንም ነገር አያገባም። በቃ እንደዚህ ነን። አንድ ላይ ነው። ውጣልኝ እንደው ውጣልኝ። ደግሞ ጫይ ይልቃል። አይገባውም እንዴ? ምን አይነት Aí passa. አንድን አለ እግዚአብሔርን አመመኝ። ጌታ ኢየሱስ አንዴ ነው። እሺ ሰማሉ አይደለ? ምን አገባህ እንደናለ። ኤኒዌይስ እሺ ችግር የለም። እንግዲህ ሁላችሁም ኦርቶዶክሳውያን ትልቅ ህብረት ያስፈልጋል። ጥሪ ላቅርብ በዚህ አጋጣሚ። የምንጋጠመው ከ3000 ቤተ እምነቶች ጋር ነው። አጭርና ግልጽ ሁላችንም አንድ ነን ብሏል። የምንጋጠመው አንድ ለ3000 ነው የምንጫወተው። ከሁሉም ዲኖሚኔሽን ይመጣሉ ብሏል። ከሙሉ ወንጌልም፣ ከመሰረተ ክርስቶስ፣ ከቃለ ህይወት፣ ከመካነ ኢየሱስ፣ ከሁሉም እኛ አንድ ሆነን 3000ን እንጋጠማለን። ቢያንስ ለምሳሌ ሌሎቹ ይቅሩና 3000ን ተዋቸው 64 ቤተ እምነት
በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ የሚካተቱት ለምሳሌ 64 ቤተ እምነቶች ናቸው። በቃ አንድ ለ64 እንጋጠማለን አለቀ። ሲበዛ ለ3000 ካነሰ ለ64 ማለት ነው። ቤተ እምነት እንጫወታለን፣ ችግር የለውም እንዳያሳስባችሁ። ጁን 14 ሰኔ 7 ጌም ይኖረናል። አንዳንድ በፍቅር የምወዳችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች እንዴት ጌም እነፈለገ ይጫወታሉ ምናምን የሚሉ ነገሮችን ስትናገሩ ተመልክቻለሁ። እንደውም አንዳንዶች ሁሉ እንቃወማለን የሚሉ መልእክቶችን ሲያስተላልፉ አይቻለሁ። ተወዳጆች ፈለገ አትናቴዎስ ወዶ ዘማች የሆነ ማለት በቤተክርስቲያን ቀጥራው ምናምንም አይደለም። ትልቅም ደግሞ የቤተክርስቲያን አገልጋይም አይደለም። ወዶ ዘማች ነው። በፈቃዱ ያገለግላል። በፈቀደበት ሰዓትም ደግሞ ይዝናናል። ከሚወዳቸው ሰዎች ጋር ይሳሳቃል፣ ይጫወታል ምናምን እና ጌሙን እንቃወማለን የምትሉ ሰዎች ጌሙ ይሄ እንዴት ነው? ግብረ ሰዶማዊነት እኮ አይደለም። ግብረ ሰዶማዊነትን ተቃውሞ ይሄ ጨዋታ ነው ማለት ምንም ይሄ ጌም ተጫወትን አልተጫወትን ቤተክርስቲያን እንትን የሚላት ጉዳይ አይደለም። ነፍስ ማለት እንደው ለነፍስ ድፋምነት ስሜትም እንዲሰማን የሚያደርገን ነገር አይደለም። ይሄ መብታችን ነው። ለምሳሌ የተለያዩ አገልጋዮች እግር ኳስ ግጥሚያን ቁጭ ብሎ ማየት ሊያስደስታቸው ይችላል። የተለያዩ ስፖርት ቦታዎች ላይ ማዘውተር ሊያስደስታቸው ይችላል። እንደ ሁኔታው ደግሞ ከከተማም ከሀገርም ውጭ ወጣ ብለው መዝናናት ሊያስደስታቸው ይችላል። በተመሳሳይ እኛም ደግሞ ጌም ላይ ቁጭ ብለን መዝናናት ሊያስደስተን ይችላል። ከዛም አልፎ ደግሞ ኦርቶዶክሳዊ የሆኑ እህቶች ወንድሞች እግረ መንገዳቸውን እኛን ሰፖርት የሚያደርጉበት የሚደግፉበትም መርሃ ግብር ነው ማለት ነው። ስለዚህ በአንድ ድንጋይ ላይ ሁለት ወፍ፣ እኛም እየተዝናናን ከስር ያለውን ሰው እየተዝናና ሰውም ደግሞ በተመሳሳይ የሚወደውን ሰው ሰፖርት እያደረገ የምናሳልፍበት ታይም ነው እና በፍቅር ወዳችኋለሁ። ነገሩን ብትረዱ ደስ ይለኛል። ግን ባትረዱትም እና ድንገት ጌሙ መቅረት አለበት እንደው ጌሙን በፍጹም እንዳትጫወቱ ምናምን ብላችሁ ቅር የተሰኛችሁ ሰዎች ቅር መሰኘት ትችላላችሁ። እና ጌሙን እንቃወማለን ምናምን፣ ግብረ ሰዶማውያንን ተቃወሙ፣ ዘረኝነትን ተቃወሙ እንጂ ይሄ ትንንሽ በሆነ ልክ የሆነ ትልቅ ስናረ ቢግ ዲል ምናምን እና ሌላ ጊዜ የሆነ እንደ በሰለ ሰው ምናምን ለመናገር እንሞክር። ነገሩን በፍቅር እንድትረዱት በልዑል እግዚአብሔር ስም ጠይቃለሁ። ሁላችሁንም ወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በጣም ስለደከመኝ እረፍት ላደርግ ነው እና